በከፍተኛ የሀዘን ድባብ ውስጥ ሆነን ወደ እናንተ ስናደርሳቸው የነበሩ የእሁድን አንድ ላይ ፕሮግራሞች ይሄን ይመስሉ ነበር። እንግዲህ በጣም ደስ የማይል ስሜት ነው ያለው። ታግለን እንደምንም ብለን እንግዲህ ያው ህይወት ደስታም ሀዘንም አይደል ያለው እሱን እንደምንም ብለን እያጣጣምን ወደ ቤተሰቦቻችን ልንደርስ ሞክረናል። ግን ስሜቱ በጣም ከባድ ነበር። እያልን እንግዲህ የፕሮግራማችን ፍጻሜ ላይ ደርሰናልና መግቢያችን ላይ ስንገልጸው እንደነበረ ነው እዚህ ስቱዲዮ ውስጥ ቤተሰቦቻችን ቢያው ያለው ሁኔታ የሁሉም ስሜት አንድ አይነት ነው። ስሜቱ ሁሉም ላይ የሚጋባ ነውና ቀደም ሲል ስንጀምርም በጥሩ መንፈስ እንዳልመጣን ስሜታችን እንደተለመደው እንዳልነበር ገልጸን ነበርና ያው ሰው ሆነ ስንኖር ብዙ ገጠመኞች አሉ። እንደዚህ አይነት ሁሌ እሁድን አንድ ላይ ስናግባባ ቆመን በሀዘን ስሜት ማንጀምርበት እሁድ ሁሌ እንዳይኖር እንመኛለን። ደስ ስለማይ ማለት ነውና ያው ፈጣሪ አይሳሳትም። ያው ነፍስ ይማር ነው ልንል እንችላለን። የእሁድን አንድ ላይ ቤተሰቦቻችን አብረን ስለነበረን እናንተን በጣም እናመሰግናለን። በድጋሚ እንግዲህ በሀገራችን የሚዲያ ታሪክ በጣም ትልቅ ስምና ዝና ካላቸው ትልቅ አሻራ ያሳረፉት አቶ ምንለው ያው በስራቸው አንቱ ምንለው አቶ ምንለው በስራው በጣም ትልቅ ስራ ስለሰራ እንጂ እኛ እንደ ወዳጅ እንደ አለቃ አማን ነው ምንለውና በሶልፈት የተሰማንን ሀዘን ለመግለጽ እንወዳለን። የሰራቸውን ስራዎች ግን ሁልጊዜም ከመቃብር በላይ ሆኖ በተለይ ደግሞ ለግሉ ሚዲያ ዘርፍ ያበረከቱትን አስተዋጽኦ ሁልጊዜም እያነሳ ነው እያወሰነው እንኖራለን። በድጋሚ ለመላው የኢትዮጵያ ሕዝብ የኢቢኤስ ቤተሰብ ለባለቤቱ ለልጆቹ መጽናናት እንዲሆን እንመኛለን። ቻናል 1 በአቶ አማን ፍስሐ ጽዮን እልፈት የተሰማውን ጥልቅ ሀዘን ይገልጻል። እኛም ጥሩ ባልተባለ ስሜት ውስጥ አንዳንዴ የኛ ስራ በጣም ከባድ ነው። ስራ ነው የሚባልበት አይደለም። አንድ ጊዜ እንደውም ሳያት ምን ስትል ሰማዋት የሆነ ችግር ሲፈጠር ሀዘንም ሲሆን የሆነም ነገር ሲሆን ወይ የሆነ ንግድ ላይ ያለ ሰው ባለሱቅ አሁን አንተ እንደዚህ ችግር አለ እንዴ ለምን ሱቅ ከፈትክ አትለው። የኛ ስራ ግን ህዝብ ፊት የሚያቀርብ ሆነና ጥሩ ለብሰ መታየት ግድ የሆነበት ይሆንና ሀዘንህንም በአግባቡ እንዳትገልጽ ያግድሃልና አንተ ሰው ሞቶ እንዴት ታረጋለህ እንዴት ይባላል። ግን ስራ ነው የኛም ስራ ነው ግድ ሆኖብን እናንተ ፊት ደግሞ ሀዘናችንንም ደስታችንን ሼር እንደምናረጋችሁ ሁሉ ሀዘናችንንም ከናንተ ጋር አብረን መካፈል ስላለብን ነው ዛሬ የመጣ ነው። አብራችሁን ስለነበራችሁ ግን በጣም እናመሰግናለን። እንግዲህ እናንተ በተለይ በአለቃችሁ ሆኖ በጣም ረጅም ጊዜ አብራችሁ ሰርታችኋል። እኔ ባገኘሁት አማንም ባገኘሁት በጣም ጥቂት ጊዜ ውስጥ በቃ ከኔ ሁኔታ ጋር ከኔ ችሎታ ጋር በተያያዘ የመከረኝ ምክሮች ነበሩና ለኔ ባለውለታዬ ነበር አማን። እኔም እንግዲህ ሰነፍኩና ነው መሰለኝ የዛን ጊዜ እሱ ያለኝን ነገር ወደ ተግባር ሳልቀይረው ቀረው። ግን ቀናነቱን እመሰክራለሁ። እኔ በጣም ጥሩ ሰው ነበር። እንደገና ደግሞ የግል ሚዲያው ላይ መጀመሪያ እንደመሆኑ ከመንግስት ሚዲያ ቀጥሎ በጣም በትልቁ የጀመረ ሰው ነበርና ለሁሉም ሚዲያዎች አርአያ የሆነ ሰው ይመስለኛል። እግዚአብሔር በመንግስቱ ያሳርፈው። ለቤተሰቦቹም ለልጆቹም ለእናንተም ለጓደኞቹ በሙሉ መጽናናትን እመኛለሁ በበኩሌ። የዛሬው እሁድን አንድ ላይ ይመስላል። ስለነበረን ጊዜ እናመሰግናለን። መልካም ቆይታ። እሱ እንደፈለገ ቁም ነገሩን ሁሉ ቀልድ ያደረገ እግዚአብሔር አፈር ዘራ አፈር አሳደገ አፈር አሳድጎም ሊነቅለው ፈለገ ከመሬት ገንድሶ ባላሰበው ሰዓት ቀኑን አበስብሶ ባስጨናቂ መዓት ዘመኑን አርክሶ መጣ ያለው ጊዜም ሲሄድ ተመልሶ ሲፈጸም ሰዓቱ አቤት ያ ትልቅ ሰው የሚሉት ብርቱ ቢልቅ ፍልስፍናው ቢራቀቅ እውቀቱ እሱ ምን ሊገደው በግማደ መብረቅ የሚያርበደብደው በዘመናት መዳፍ ያልተጨማደደው በቀን ወራጅ ውሃም ተጠርጎ ያልሄደው የሁሉም የበላይ የሁሉም ፈጣሪ ሳንቃ ደረት ነቃይ መቃንገት ሰባሪ ቢሻውን ጠፍጥፎ የደም ገንቦ ደፊ ሁሉንም ይሁን ባይ ሁሉን አሸናፊ በተራ በተራ በዘረጋው ሜዳ ባቆመው ተራራ እደግ እደግ ብሎ ሕይወትን የዘራ
ያንን የጭቃቅል ከተከለው ስፍራ መልሶ እስኪነቅል ደግሞም ቀኑ እስኪያረጅ ዘመኑ እስኪሸብት ከህላዌ ሰማይ ከዘላለም ብብት ፀሐይቱን ነጥቆ ጮራዋን ተርትሮ እፍኝ የማትሞላ እችን ታክል ኖሮ በስትንፋስ ስልቻ በእድሜ ወናፍ ቋጥሮ ቁልቁል እያስማጠ ሽቅብ አስጨፍሮ ባሳር በመከራ እግዚአብሔር አፈር ዘራ አፈር አሳደገ አፈር አሳድጎም ሊነቅለው ፈለገ ቁም ነገሩን ሁሉ ቀልድ እያደረገ